በሃና ጉዳይ ምን አዲስ ነገር አለ እያላችሁ በየቀኑ ለምትጠይቁ ሰዎች በሃና ጉዳይ አዲስ ነገር ያለው ምንድነው? በህግ ተይዟል። በቅልቦች በኩል በህግ ተይዟል። በውስጥ በዋትስአፕ ግሩፕ እየተወያየንበት በቅልቦች በኩል በህግ አስይዘነው ነው ያለነው። በህግ የተያዘ ነገር ደግሞ የህግ አካላት እዚህ ሚዲያ ላይ ወጥተን ስቴፑን እንዳናወራ እንዲያረግ ነው እዚህ ጋር ደርሰናል እንደዚህ እንድንል አይፈልጉም። ምክንያቱም ደግሞ ታውቃላችሁ። ስለዚህ መሆን ያለበት ነገር ምንድነው? ላይቭ ላይ መረጃ ሰብስበን ጨርሰናል። ፎቶዋን እየለጠፍን ሁላችንም ቪዲዮ በመስራት ሀንዬ አለንልሽ፣ አልረሳንሽም፣ አብረንሽ አለን በማለት ጸሎት ዱዓ በማድረግ ውጤት ላይ ስንደርስ መተን እናሳውቃችኋለን። ውጤቱን ብቻ ነው ከዚህ በኋላ ይዘን የምንመጣው። ስለዚህ ሁላችሁም ፎቶዋን እየለጠፋችሁ በተለያየ ጊዜ ፖስት እያደረጋችሁ ጉዳዩን እንዳልተው ነው እንዳረሳናት አብረናት እንዳለን እናሳይ። እንግዲህ እንደሰማችሁት ነው ማለት ነው። ሀቢባ ያለችውን በውስጥ እየተሰራ ነው ስለ ሀና ብላለች ማለት ነው። በውስጥ እየተሰራ ከሆነ ለምንድን ነው ድምጽ የሚሆኑት ሰዎች እየታፈኑ ያሉት? ጅዳ የሚባል ሀገር ማለት ነው። ጥያቄ ነው። እና እንግዲህ ቤተሰቦችዬ እንደሰማችሁት እንግዲህ ሀቢባ ያለችውን ስለ ሀና ዝም አላለም። እንዲሁም ደግሞ እናንተ በቲክቶክም ሆነ በዩቱብ ቪዲዮ እየሰራችሁ ለሀና ዝም አንልም በሉ ብላ እንግዲህ መልእክት አስተላልፋለች ማለት ነው። ያም ደግሞ የሆነው እንግዲህ ስለ ሀና ምን ደረሰ፣ ምን እያደረግሽ ነው ተብላ በተጠየቀችበት ጊዜ ነው ማለት ነው። ቤተሰቦችዬ ስለ ሀና አሁንም ቢሆን ዝም አንልም። ግን ደግሞ አንዲት እህታችን የደረሰን መረጃ ምንድነው? አንዲት እህታችን ጅዳ የሚባል ሀገር ላይ ስለ ሀና ለምን ዝም አላችሁ? ለምንድነው ሀናን ዝም ያላችኋት? ብላ ቪዲዮ በሰራችበት ወቅት ማለት ነው ጥሪ ጠርተው ወስደው ሞታለች፣ ቀብረናታል ብለው እንግዲህ ከጅዳ አንዷን እህታችንን ደግሞ አፍነዋታል ማለት ነው። ወገንዬ እንግዲህ በጣም የሚያሳዝን ልብ የሚነካ ደረጃ ላይ እየደረስን ነው ማለት ነው። አሁን ላይ እንግዲህ ሁሉም ህዝቤ ተሰብስቦ ወደ ቴዲ ሙዚቃ ፊቱን ስላዞረ ወንጀለኞችም ሆነ ክፉ አድራጊዎች እየተቀጡ እንዳልሆነና ለነሱም ደግሞ አመቺ ነገር እንደሆነ እየተገለጸ ይገኛል ማለት ነው። ግን ለምንድን ነው አንደኛ ለሰይድ ወረባቦም የደረሰውን መልእክት ጣት ከለቀቅላችሁ ቪዲዮ ላይ አስገብቼላችኋለሁ ማለት ነው። አሁንም ደግሞ ዛሬም ደግሞ እንግዲህ መግቢያው ላይ ሀናን ማለትም ሀቢባ የተናገረችውን ነገር ሰምታችኋል ማለት ነው። ምክንያቱም ከዚህ በፊት እኔ ለሀቢባ መልእክት ልኬላት ነበረ ማለት ነው። ምንድነው ሀናን ዝም ያልሻት? ከሰይድ ወረባቦ ከዱባይ እስከሚወጣ ድረስ የለፋበትንና ዋጋ የከፈለበትን ስራ አንቺ ግን ተቀብለሽ ዝም ብለሻል። ምን ላይ ደርሰሻል ብዬ ጥያቄ ጠይቂያት ነበረ ማለት ነው። እሷም እንግዲህ በጠየቋት መሰረት እንዲሁም ደግሞ ሌሎች በጠየቋት ጥያቄ መሰረት ይህን ያያችሁትን ከመግቢያ ላይ ያያችሁትን ቪዲዮ ሰርታ አጋርታናለች ማለት ነው። ዛሬም ደግሞ ከነ ጆከር ቤትም ደግሞ እየሰማነው ምንድነው አንዲት እህታችን ሀና እህታችን ለምን ዝም አለች? ለምንድነው ዝም ያላችሁት? የሳምንት ጫጫታ አደረጋችሁት ብላ በተናገረችው ንግግር እንግዲህ ነይ ብለው እንግዲህ ወስደው ሴቶችን እንግዲህ የግፍ ተጋፋጭ ዕዳ እያደረጓት ነው ማለት ነው። አድርገዋታል። ምክንያቱም እንግዲህ እንዳያችሁት እንደሰማችሁት ነው ማለት ነው። በጣም በሚያሳዝንና በሚያጋርም በጣም ልብን በሚነካ ነገር ማለት ነው ማሮችዬ። ከእንደዚህ አይነት መከራና ስቃይ እግዚአብሔር ይሰውረን። ሴቶቻችን አሁንም ቢሆን መከራን እየቀመስንና እየተጋፈጥን እንገኛለን። የጩኸት ያለ እያልን ነው እንግዲህ በሰው ሀገርም በገዛ ዜጋችንም አሁን ላይ የገዛ ዜጋችን የገዛ ወንድሞቻችን ናቸው ዋጋ እያስከፈሉን ያሉትና እባካችሁ በተቻላችሁ መጠን ዝም ላለ ማለት ሞክሩ። ብዙ ነገር ግፍ፣ መከራ፣ ስቃይ እየደረሰ ያለው በሴቶች እህቶቻችን ላይ ነውና ለምንድነው ዝም የምትሉት ለማለት እወዳለሁ። እውነት ለመናገር በጣም የሚያሳዝንና የሚገርም ነው። እንግዲህ እዚህ ከምታዩት ከዚህ የምታዩት ቪዲዮ ወይም ደግሞ የምታዩት ፎቶ ለጥፍላችኋለሁ ማለት ነው። የምታዩት ከስር የምታዩት ፎቶ የታገቱ እህቶቻችን ናቸው። ቀን የሚጠብቁ መቼ ነው የምንሞተው እያሉ ቀን የሚጠብቁ ወይ ከቤተሰቦቻችን ጋር ነው የምንገናኘው ወይ ነው የምንሞተው መቼ ነው በቃ እያሉ ቀን የሚጠብቁ እህቶቻችን ናቸው። እንግዲህ የምታዩቸው እህቶቻችን ማለት ነው። እዚህ ጋር በመከራና በስቃይ ያሉ እህቶቻችን
እና ምን ለማለት ፈልጌ ነው ወገኖቼ፣ በተቻለን መጠን ድምጽ ራሳችን ካልሆነ ማንም መጥቶ እንደማያስጥለን ይሄ ግልጽ ነው ማለት ነው። እኔ ሌላ ምንም ነገር አልልም። ለደላላዎች መልእክት የማስተላልፈው ምንድነው፣ ከደረሳቸው ምኑ ናችሁ ነው? እኛ እህቶቻችሁ አይደለንም ወይ? ቆይ እናንተ ምንድነው እንደዚህ ያስጨከናችሁ? ምንድነው ሲሆናችሁ? እኔ እንደዚህ ተጨክናላችሁ ብዬ የማስበው አንድም ነገር እኔ ክፉ ናችሁ ብዬ አላስብም፣ ስለ እውነት ማለት ነው። እኔ እንጃ፣ ግን አሁን ላይ ግን እየፈራሁ ነው። እና ምን ናችሁ ነው እንደዚህ ሆናችሁት? ምን ወቅታችሁ ነው? ምንድነው የተፈጠረው እንዴ? ለእናንተም እኮ ድምጽ መኮን ያስፈልጋል። ሞላዝም ለጠፋ ለሴቱ ሁሉ እናንተም ልክ እንዳልሆናችሁ፣ እናንተም ሰው እንደሚያስፈልጋችሁ፣ እናንተም ደግሞ መልካም ነገር እንደሚያስፈልጋችሁ ድምጽ ልንሆናችሁ ይገባል እንጂ እናንተ ወንድሞቻችን፣ እናንተ ወገኖቻችን ሆናችሁ በሴት እህቶቻችሁ ላይ እንደዚህ የሚያስጨክናችሁ ነገር አይኖርም። እርግጠኛ ነኝ ያለ ስማችሁ ተሰጥቷችኋል። በቃ እኔ ዝም ብዬ ሳስበው ያልሆናችሁትን ሆናችሁ ተብላችኋል። ይሄ ነው። አንዳንድ ጊዜ እኔ በእናንተ ቦታ ሁኜ ሳስበው ሰው ዝም ብሎ ሰው ይሰራል፣ አይሰራም ማለት አይደለም። ስራ ይሰራል፣ ማግኘት ያለበትን ይለፋል። ማንም የቀን ስራውንም ቢሆን ሊሰራ ይችላል። ሁሉንም ነገር ስራ ሊሰራ ይችላል። ግን ያለ ስሙ ስም ሲሰጠው የሚደረገው ድርጊት ከባድ ነው የሚሆነው፣ የሚፈጠረው ነገር ከባድ ስለሆነ እናንተም ደግሞ ድምጽ ያስፈልጋችኋል ብዬ ማስበው እንደተረዳሁት ከሆነ ሁልጊዜ እነሱ እንደዚህ ሆነው እነሱ እንደዚህ አድርገው ባንል የእነሱንም ችግር ብንረዳ የእነማንን የደላሎቹንም ችግራቸው ምን እንደሆነ ብንረዳቸውና እንደ ቤተሰብ እንደ ወንድም እንደ እህት ብናቀርባቸውና ህመማቸውን ችግራቸውን ተረድተን ከነሱ ያለውን ቋጠሮ ለመፍታት ብንሞክር እንደኔ ሐሳብ ማለት ነው። ምክንያቱም አሁን ላይ ተነስቶ እገሌ ደላላው ይሄን አረገ፣ እገሌ ደላላው ይሄን ሰራ፣ እገሌ ይሄን ሰራ፣ እገሌ ይሄን ፈጠረ፣ እገሌ ፈጠረ። የነሱ ችግራቸው ምንድነው? ጫማቸው ላይ ሆነን እንያቸው። በቃ ስላችሁ ነገሩን እያባባስ ነው የምንሄደው ራሳችን እንጂ ማንም አይደለም። ምክንያቱም እነሱ እንደዚህ አረጉ እያለን በወቀጥናቸውና በጣልናቸው ልክ ክፋቱ እየከፋ ነው የሚሄደው። ለምን? ህመማቸውን እስካልተረዳናቸው ድረስ፣ ችግራቸውን ብለን እስካላዳመጥናቸው ድረስ። ብቻ ደላላ ስለሆኑ ብቻ እንትን ነው ብዬ እኔ አላስብም። ብቻ ግን እኔ እንደራሴ የማስበው እንደዛ ነው ሰው። ስለዚህ አሁንም ስለ ሀና ዝም አንልም። ሀናንም ደግሞ ዝም አትበሉ እናንተ። የታፈኑት እህቶቻችንንም ዝም አትበሉ። ሌሎቻችሁንም ወንድሞቻችንም እህቶቻችንም ቅረቡና አናግሯቸው። በተቻለ መጠን ፍቅር ለማውረድ እንሞክር። ማንም መንግስት ማንም መቶኛን አያድነንም እርስ በርሳችን ካልተነጋገርንና ችግራችን ካልፈታን በስተቀር ማለት ነው። ስለዚህ እኔ ልላችሁ የፈለኩት ምንድነው፣ ለሀና ድምጽ የሆነች ልጅም እህታችንም ታፍናለች። እንዲሁም ደግሞ እዚህ ፎቶ ላይ የምታዩቸው እህቶቻችን በሙሉ የታፈኑ ናቸው። የነዚህ እናት፣ የነዚህ እህት፣ የነዚህ አባት፣ የነዚህ ቤተሰብ ምን እየተሰማው ይሆን? ቤተሰቦቻችንን እንቀይራለን፣ ሰርተን እናበላለን ብለው መተው የታፈኑ የቀሩ ብዙ እህቶቻችን አሉ። እንደምታያቸው እዚህ መግቢያው ላይ እነዚህ ፎቶ ላይ እንደምታያቸው እነዚህ በሙሉ የታገቱ ናቸው፣ ቀናቸውን የሚጠብቁ ናቸው። እና በተቻለን መጠን ድምጽ ብንሆናቸው፣ በተቻለን መጠን ደግሞ አይዟችሁ ብንላቸው፣ በተቻለን መጠን ደግሞ ብንረዳቸው፣ ሁላቸውንም የሀገራችን ዜጋ እስከሆኑ ድረስ ብንረዳቸው ለማለት ወዳለሁ። ሀቢባ ደግሞ ህግ ይዞታል፣ ህግ እንደዚህ ብሎታል። የትኛው ህግ ነው የሚይዛት? የትኛው ቅልብ? ከዚህ በፊት ቅልብ የትኛውን ነገር አስፈጽሞ ነው? ቅልብ የትኛው? እንዴት ነው? አይደለም እኔ ግራ ግብት ያለኝ እኔ ብቻ በሌላ ቪዲዮ መጣበታለሁ ስላንቺ ማለት ነው። ሁሌ ህግ ይዞታል እንደዚህ ማለት አያስፈልግም እንደዚህ ታዲያ እንዴት ነው የሚባለው? የትኛው ጋር ነው ህጉን የያዘው? ከየትኛው ሰው ጋር ነው? እኔ ያልገባኝ ነገር ስላለ ነው። የምሬ ነው። ህግ ይዞታል። እኛ ብቻ ቪዲዮ እየሰራን ድምጽ መሆን ነው የሚጠበቅብን ምናምን ትያለሽ። እና በተቻለሽ መጠን ፕሊስ የብዙ ሰው ህይወት እየተጋፈጠ የብዙ ሰው ህይወት ዋጋ እየተከፈለበት ስለሆነ በተቻለን መጠን ፍትህ ለማግኘት እንሮጥ ለማለት እወዳለሁ። ዝም ብለሽ ወሬ አታውሪ። ዝም ብለሽ ማይሆነውን ነገር ይሆናል እያልሽ ተስፋ አትስጭን። ካልሆነ አልሆነም አልቻልኩም በይን። እንደ ሰይድ እንኳን አልቻልኩም አላለንም። በተቻለሽ መጠን ማለት ቤተሰቦቹ፣ እህቶቹ፣ ልጆቹ እዛ ጋር ችግር ውስጥ ሆነው ነው ለሀና ፍትህ ሲጮህ የነበረው።
እና በተቻለን መጠን ለመጠንቀቅ እንሞክር። በተቻለን መጠን የሚመጣብንን ነገር የሚሆንብንን ነገር ብናስተካክል ይሻላል ብዬ አስባለሁ። ካልሆነ ግን በጣም የሚያስጠላ ነገር ነው የሚፈጠረው። በጣም የሚያስጠላ በጣም የሚከብድ ነገር ነው የሚሆነው እና ሀና እህታችን ያለችበት የደረሰችበት የሆነችበት ነገር በሙሉ የሌላንም እህት የሌላንም ቤተሰብ የሌላንም ልጅ የሌላንም ወላድ አንጀት እየቆረጠ ስለሆነ እነ ጆከርም እነ ሚኪም በቃ ብዙ ሰዎች በተቻላችሁ መጠን የምትችሉትን ነገር አድርጋችሁ ተጠይቁልን። በአረብ ሀገር ለሚገኙ እህቶቻችን በአረብ ሀገር ለሚገኙ ቴዲ እንኳን በዘፈኑ ምን አድርጎ እንደሰራልን አይታችኋል። ስለዚህ እናንተ ካልሆነ የአረብ ሀገርን ሴት በተለይ ምን የሚባል ሀገር ጅዳና ሪያድ የሚባል ሀገር ያላችሁ እናንተ በተቻላችሁ መጠን ሰላም እንዲወርድ አድርጉ። እየተገፋፈጥን እየተሰጣጣን ባንገላለጥ መልካም ነው ብዬ አስባለሁ። ያልሆነ ነገር እያወራችሁ ያልሆነ ነገር እየተደረገ ያልሆነ ነገር እየተፈጠረ የሰው ሕይወት ከሚጠፋ የወላድ መካን ከምትሆን ወላድ የኢትዮጵያ እናት በልጆቿ ነው። አሁንም ደግምላችኋለሁ፣ እዚህ በፊት ብያለሁ። የኢትዮጵያ እናቶች በልጆቻቸው ነው የሚጦሩ። ሀብታቸው፣ ንብረታቸው፣ ሆዳቸው፣ ልብሳቸው፣ ጌጣቸው ልጆቻቸው ናቸው እና በተቻላቸው መጠን የወላድን እንባ እናብስ። በጦርነቱ መከራችን አይተን በዛ ደግሞ በስደትም መከራቸውን አይተው ምንድነው የሚሆነው? እንዴት ነው ግን ይህን ያክል ጭካኔና ይህን ያክል አረመኔነት የወረደብን? እንዴረ በጣም ከባድ ነው፣ በጣም ከባድ ነው። እሺ አሁን ጅዳ ላይ የታፈነችው ህይወታችንስ እንዴት ነው የምትሆነው? እንዴት ነው መፍትሄው? እንዴት ነው? የሸዋ ልጆች ትላላችሁ። የሸዋ ልጆች ምን ማድረግ አለባቸው? ለሀና ድምፅ አትሆኗትም? ለሀና እንደዚህ አትሆኑባትም? ሐዋሪው እንዴት ነው የሚሆኑት? እንዴት ነው እነሱ ድምፅ ለመሆን የሚሞክሩት? እያዩ እኮ ነው ነገሩን ሁሉ። በእነሱ ላይ ብቻ ነገሩን ሁላ መደፍደፍ መልካም ነው ብዬ አላስብም። እኔ የሸዋ ሰዎች ድምፅ አይሆኑም፣ የሸዋ ልጆች እንደዚህ አይሆንም፣ እኔ ሁኑም አላቸውም። እነሱ ሊሆኑም አይችሉም። የሸዋ ልጆች ህመሙን ያሉበትን መከራቸውን ስቃያቸውን ያሉበትን ስቃይ የሚያውቁት እነሱ ናቸው። ሌላ ማንም ሊሆን አይችልም። ስለዚህ በተቻለ መጠን የሸዋ ልጆች ላይ ትኩረት ባናደርግ፣ በተቻለን መጠን የሸዋ ልጆች ግን ምን አይነት ናችሁ፣ የሸዋ ልጆች ግን ምንድናችሁ ባንል። ምክንያቱም ምን እየተፈጠረና ምን መከራ እየታየ እንዳለ የሚያውቁት ራሳቸው ስለሆኑ እነሱ ጫማ ላይ ቆመን እስካላየን ድረስ ፍርድ መስጠት አንችልም። እነሱ ጫማ ላይ ሆነን ምንም ነገር ማድረግ እስካልቻለን ድረስ በእነሱ ባንፈርድ መልካም ነው ለማለት እወዳለሁ። ቤተሰቦችዬ እንግዲህ እነዚህ የምታዩቸው ፎቶ ላይ የምታዩቸው እህቶቻችን የኛ እህት ቢሆኑስ እኛ ብንሆንስ ብላችሁ ለማሰብ ሞክሩ። ሌላ ምንድነው ልለው የምፈልገው ሀቢባ አሁንም ቢሆን ስለ ሀና ያለውን ነገር እውነታውን ነገር ብትነግሪን፣ ቅልቦችን ቢሆን ወጥቶ ያለውን ነገር እንዲነግረን እንፈልጋለን የምል ብዬ አስባለሁ። ሌላው እንግዲህ እናንተ ውድ ቤተሰቦቼ ስለምትወዱኝ ስለምታከብሩኝ፣ ላይክ ስለምታደርጉልኝ፣ ሼር ስለምታደርጉልኝ ከልብ አድርጌ አመሰግናለሁ። ስለ ካሜራ የጥራት ደግሞ ከወዲሁ ይቅርታ እየጠየኩኝ፣ እናንተ ግን ላይክም ሼርም ሰብስክራይብም እያደረጋችሁ ቤተሰብ እንድትሆኑኝና እንድታበረታቱኝ ስል በአክብሮት እጠይቃለሁ። ወገኖችዬ እርስ በርሳችን እንደጋገፍ፣ እርስ በርሳችን እንያያዝ። ማንም መጥቶ ከዚህ አይዝልንም ለማለት እወዳለሁ። ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። ወዳችኋለሁ።